በኢትዮጵያ ታሪክ እንዳሆኑ ያለ ክፉ አስተዳደር ክፉ አመራር ገጥሟት ያውቅ። ሀገራችን አሰድደውናል፣ ዳሞቻችን አቃጥለዋል፣ ደፍረውናል። መብላት መጠጣት አይደለም የክርስቶስን ስጋና ደም እንኳን እንዳይቀበሉ አብያተ ክርስቲያኖቻቸው ተቃጥለው ካህናቶቻቸው ታርደው እጅግ የከፋ በታሪክ በጥቁር ቀለም የተጻፈበት ዘመን ቢኖር ይህ አሁን ያለበት የብልጽግና ዘመን። አሁን እኮ መብላት እኮ ነው የተቸገረው ሰው። መብላት መጮህ አለበት፣ ያለው ግፍ መቆም አለበት። ሰላም ጤና ይስጥልኝ በሰንዶቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንዲሁ አሳያችኋለሁ ያልኩኝ እንግዲህ እስካሁን ያላሳየኋችሁ አንድ የብፁዕ አባታችን የአቡነ ሉቃስ መልእክት አለና እንግዲህ ስለ ሀገራችን ወቅታዊ ሁኔታ ስለ ሃይማኖታችን እንግዲህ ጠንከር ያለ ሐሳብ ያነሱበት ቪዲዮ አለ። እስቲ እሱ የምንመለከት ነው የሚሆነው። እንደዚሁ ነው ወንድማችን ኦፌል አንድ ሐሰተኛ ኡስታዝ እንግዲህ የመለሰው መልስ አለ። እሱንም እንመለከታለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ መጀመሪያ ቻጭሮ ተመልከቷት። የኢትዮጵያ ጠቅላይ ሚኒስትር ማን ነው? እንጃ እኔ አላውቀውም። በዚህ ሰዓት ጦርነት አለ አለ። ማን ከማን ነው? እንጃ። ልጆቻችን እየሄዱ ይዋጋሉ። ከማን ጋር ነው የሚዋጉ? እንጃ። በጣም ነው የሚያሳዝነው እና ሀገራችን የምትገኝበት ሁኔታ ይሄ ነው። እንግዲህ አሁን ላይ ማን ከማን እንደሚዋጋ ያቁም አባቶች እንግዲህ ልከው ልጆቻቸው ያው በአራቱ መቅጣጫ ችግር አለ። ሰው በየቦታ ይሞታል፣ በየቦታ ይታፈናል። ሰው እንዲሁ አንዘግ ብለን እንጂ ሰው ሳይታፈን ሳይዳገት የሚውልበት ቀን አለ ወይ? የለም። እኔ እስካየው ድረስ የለም። እና እነዚህ አባቶች እንግዲህ ውጊያ ከማን ጋር እንደሆነ አያውቁም። የሀገሪቷ መሪ ስሙንም አያውቁም። አይዘው ይሄ ቢያሰቡበት ምክንያት ከብፁዕ አባታችን አቡነ መክብብ ስለሚገናኝ ነውና እሱ ብቻ አይደለም እንግዲህ እንደዚህ አባቶች ናቸው። እንዴት ነህ የኔ ጌታ? እንዴት ነህ? እንዴት ነህ የኔ ጌታ? ደህና ነኝ። ደህና ነህ? እንዴት ብለህ የኔ ወንድም አለሁልህ የኔ ጌታ። እንዲህ አልርበኝ፣ እንደ ሰማይ ርቀኝ የኔ ጌታ። ደህና ነህ? ደህና ነህ? እንዴት ተመችቶሃል የኔ ጌታ? አሁን ይህ ህዝብ ነው እንግዲህ ጦርነት ይረጋበት የሚገኘውና እግዚአብሔር በሚያውቀው አላውቅም እኔ ፈራጅ ማን እንደሆነ በዚህ መሀልና እንደዚህ አይነት የዋህ ህዝብ የህዝብ ጦርነት ይገባዋል ወይ የሚል ነገር እንዳለ ይሁንና እስቲ ወደ ብፁዓችን አቡነ ሉቃስ ከቤታችን በፊት እቺን አጭር መልእክት ስሟት። አሁን እኮ መብላት እኮ ነው የተቸገረው ሰው። መብላት የወር ደመወዙ 20 ሺህ ብር የሆነ የቤት ኪራይ ከፍሎ የልጆች ትምህርት አስተምሮ ቀለባቸውን ችሎ ይችላል። የእውነትን ያሳዛኝ ታሪክ ሰምቻለሁ። ድሮ ምሳ የሚያመጡ ትምህርት ቤት ውስጥ ምናምን በምሳ ሰዓት አሁን ወክ ነው የሚያደርጉት። ከዚህ የበለጠ ምን ይመጣል? ምሳ መብሊያ የለውም ማለት ነው። ይሄ ካላት ለቀሰኝ ለዚህ ቆሜ ካላወራው ይሄ ነገር አፕን እያደረገ ነው ማለት ካልቻልኩ ኢትዮጵያ ውስጥ ቸር የሚባል በዚህ ጊዜ ነበረ ገጣሚ ምናምን ሳለ ምን ይጠቅማል? ንብረት የሚል ገጥም አለ። አምላክ ከህዝብ መሃል ጥበብን የሰጠው ሰው እሱ የሱ አይደለም የህዝቡ ንብረት ነው። የሚመጣውን ገማች ደጉን የሚያሳይ ፈራጅ ደግሞ እንደ ቅንዳኛ አምላክ ከሰው መሃል ሰው ሲሰጥ አድርጎ ጥበበኛ ቀለሙ ማይነጥፍ ሸራው የልብ አራሽ እሊናው ያልሸረሞጠ ጥበበኛ ንብረት ነው ከፈጣሪ ለህዝቡ በችሮታ የተሰጠ። አምላክ ከህዝብ መሃል ጥበብን የሰጠው ሰው እሱ የሱ አይደለም የህዝቡ ንብረት ነው። የእውነት ነኝ ጣፊል ለግዛ እና እንዲህ ነው የማስበውና መጮም አለብኝ ያለው ግፍ መቆም አለበት ማለት አለብኝ። ግፍ እየተካሄደ ሰው እየበላ አይደለም። በየቢሮ ሌባ ሆነ ሰው በየቢሮ ተከብሮ ቁጭ ብሎ ፕሮፌሽናል የሚሰራ ልጅ ባለ ጉዳይ ሲገባ ኪስኪሱን ያየዋል። ከዚህ በላይ እኮ ውርደት የለም። ለሰውየውም እኮ ደስተኝነት አይሰጠውም እንዴ። ሰው በቢሮ ቁጭ ብሎ አዘን ይወስዳል እንዴ? አዘን ይሰራል እንዴ? እነዚህዎች ማሳይበት ምክንያት እናሰላችሁ ብዙ ጊዜ በተለይ ብፁዕ አቡነ ሉቃስ ከዚህ ከፖለቲካ ጋር ከሀገር ጋር የሚገናኝ ሲናገሩ ብዙ ይጠላቸዋል። ኦርቶዶክስ ልጆቻቸው ምን እንግዲህ እንዴት ፖለቲካ ውስጥ ይገባሉ ምን አገባቸው እሳቸው የሚል ነገር ይነሳባቸዋልና እኔ ያው እምነቴ ከዚህ ታውቃላችሁ እንግዲህ ብዙ የምትመለከቱ ታውቃላችሁ ፖለቲካ አይመለከትንም የሚል አባባል በቀበል ሰው አይደለም። እሱ ብቻ አይደለም እንግዲህ ፖለቲካና ግራቪቲ የሚያጠቃ ሰው የለም። ይሄ መታወቅ አለበትና ዳይሬክት ይመለከታልና
አባቶች የሃይማኖት አባቶች ስለ ፖለቲካ መናገር የለባቸውም የተባለበት ወይ ደግሞ ፖለቲካ አይመለከታቸውም የተባለ ይመስል ምዕመኑ ወይ ደግሞ ህዝቡ በዛ መንገድ ነው የሚገኘውና ይሄን ቪዲዮ ያሰበበት እነዚህ ቪዲዮዎች ያሰበበት ምክንያት አንድ ገጣሚ በዚህ ተጨንቆ ለህዝቡ የሚያስብ ከሆነ ለህዝቤ ካላወራው እኔ ምኑን ነው ብሎ የሚጫነቅ ከሆነ አንድ የሃይማኖት አባት ልጆቹ ሲገበሩ ኦኬ በዚህም በዛም ያለው እንግዲህ ሁለቱም ሟች ኢትዮጵያዊ ነው ያምንም ነገር የለምና በሁለቱም ወገን የሚገኝ ሰው ሲሞት አንድ አባት እንደ አባት ልጆች ወይ ተው ልጆች ወይ እንዳይደረግ ልጆች ወይ የሆነ አካል ነው ለዚህ ያስረጋችሁ ተው ንቁ ብሎ ካልተናገረ ምን አባቱ ነው ታዲያና በዛ ልክ ምራት አለበት ብዬ ስለማስብ ነው እነዚህዎች ማሳያችሁ እሳቸው ማለት ተገና መልእክት ጋር ስለሚገናኝ ደግሞ የሰሞኑ ገና ላይ ሲያስተላልፉ እንግዲህ በዘንድሮ ገና ላይ እስቲ ሐሳባቸውን ከገናው ጋር አይተን እንመለስ። ዛሬ በታኅሳስ 29 ቀን የምናስበውን ልደቱን በወለደችው ጊዜ ግሩምና ድንቅ በሚሆን ቤተልሔም እንደ ጽርሐ አርያም ሆና እንስሳቱ እንደ ኪሩቤል እንደ 4ቱ እንስሳ ሆነው ቤተልሔም በብርሃን ጎርፍ ተጥለቅልቃ የክብር ጌታ ሲወለድ አዋላጅ አልነበራትም፣ የሚደግፋትም ይዛትም አልነበረም። እናቶች የሚሰማቸውም ስሜት በእመቤታችን አልነበረም። ድንገት በዛች ሰዓት ጊሜ ከመሬት ላይ ሰርጾ እንደሚወጣ የክብር ጌታ በድንግልና ወለደችው። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የልደት በዓል ስናስብ ወይም ስንነጋገር ሰውና እግዚአብሔር የታረቁበት የጥሉ ግድግዳ የፈረሰበት መላእክትና ሰው በአንድ ልብ በአንድ መንፈስ የዘመሩበት እንደሆነ መጽሐፍም ታሪክም ያስረዳናል። የክርስቶስ ልደት ለዓለም ነፃነት የታወጀበት ነው። ከጨለማ ወደ ብርሃን ከሲኦል ወደ ገነት ለመመለሳችን ጉዞ የተጀመረበት ነው። የሰው ልጅ እጅግ በጣም የጨከነበት መንገድ ወንድም በወንድሙ ላይ ዘመድ በዘመዱ ላይ እጅግ በጣም ጭካኔ የተሞላበትን ድርጊት የሚፈጽምበት ወቅትና ጊዜ ነው ያለነውና ብርሃነ ልደቱን ስናስብ በዛ የሚሰቃዩ ልደቱን ማክበር ያቃታቸው ይልቁንም መብላት መጠጣት አይደለም የክርስቶስን ስጋና ደም እንኳን እንዳይቀበሉ አብያተ ክርስቲያናቶቻቸው ተቃጥለው ካህናቶቻቸው ታርደው ስጋውን ደሙን ፈትቶ የሚያቆርብ አባት አጣው ያሉበት ዘመን ላይ ነው ያለንና የነሱን ብርሃን የምንናፍቅበት ሊሆን ይገባል ብዬ አስባለሁ። እጅግ የከፋ ዘመን በታሪክ በኢትዮጵያ ታሪክ ለረጅም ዘመናት በነፃነት የኖረች ሀገር የታሪክ ሀገር እንዳሁኑ ያለ ክፉ አስተዳደር ክፉ አመራር ገጥሟት አያውቅም። እጅግ የከፋ በታሪክ በጥቁር ቀለም የተጻፈበት ዘመን ቢኖር ይህ አሁን ያለበት የብልጽግና ዘመን ብቻ ነው። ይህ ታሪክ ስብራታችን ነው። በረሃብ አዋርደውናል። ሀገራችን አሰድደውናል። ገዳሞቻችን አቃጥለዋል፣ ደፍረውናል። እግዚአብሔር ማን ነው ብለውታል፣ ንቀውታል። አንድ ቀን ግን ፍርድ ይኖራል ብለን እናምናለን። በጣም ጠንከር ያለ ሀሳብ ነው እንግዲህ ያነሱትና ይሄን ቪዲዮ ሙሉን በኢትዮ ቤተሰብ ሚዲያ ታገኙታላችሁ። እንግዲህ በዚህ መንገድ ሀሳባቸውን አስቀምጧል። እናንተስ ምን ታላችሁ በዚህ ጉዳይ ላይ? እኔ መወቅስበት አንድ ምክንያት ስም እየጠቀሱ በዚህ ዘመን እንዲሆን ብሎ መናገራቸው የሚያስወቅሳቸው ጉዳይ አይደለም። ብዙ ሲተቻቸው ስላየው ነውና ቢኮዝ ቅድም እንዳየነው ነው። አንድ አጋጣሚ ተጨንቆ ለህዝቡ ተጨንቆ እኔ ያለው እንደ ሲሆን ዝም ብዬ ካየው ጥያቄ ይፈረድብኛል ብሎ የሚያምን ከሆነ አንድ የሃይማኖት አባት በሁለቱም በኩል የሚገኙ ልጆቹ በዚህ በኩል በአራቱ መቅደስ ሲገበሩ በዚህ መንገድ ገጥ አድርጎ ይሄ ነገር መቆም አለበት፣ ይሄ ነገር የሚገኘው በዚህ ዘመን ነው በእኛ ዘመን ነው ብሎ ካልተናገረ የሃይማኖት አባት የሚያስብለው ነገር የለምና ብዙዎቻችን እንግዲህ ደንዘን የምንገኘው ፖለቲካ ነው ሃይማኖቱ እኛ ሃይማኖተኞች ነን፣ ፖለቲካ አይመለከተንም፣ እኛ ኦርቶዶክሶች ነን፣ ፖለቲካ አይመለከተንም፣ እንደፈለጉ ይሁኑ የሚል ነገር ነውና ወደድንም ጠላንም ኦኬ ወይ መረጥከው ትመራለህ ወይ ደግሞ በሰው በመረጠልክ ተረግጠህ ትመራለህ። ይሄ ያለ ፋክቱ ይሄ ነውና
ቀና ገናችን ማየት አለብን ብዬ አስባለሁ። ዲቴል ውስጥ ጎበዝ ሳይሆን ቢያንስ ከላይ ለማየት ሞክሩ። እዚህ አይነት ነገሮችን ስለ ቅድም እንዳልነው ነው ግራቪቲ እንደ ፖለቲካ የማያጠቃው ማንኛውም አካል የለም፣ ሁላችን ይመለከታልና በዛ መንገድ ማየት አለብን ብዬ አስባለሁ። እናንተ በዚህ ጉዳይ ያሳቻችሁን አስቀምጡበት። ብፁዕ አባታችን አቡነ ሉቃስ እድሜና ጤና ይስጥን፣ በረከታችሁ ይረብና አትፈልጋለሁ። እስቲ ወንድማችን ኦፌንም እንስማው። ሰላም እንዴት ናችሁ? አንድ ውሸታም ኡስታዝ የተናገረውን ሰምታ እንዴት ሙስሊም እህታችን የጠየቀችኝን ከዛ ምላሽ ከሰጠዋት በኋላ በጣም ደስተኛ ስለሆነች ለእናንተም እንዲጠቅማችሁ ይህን ቪዲዮ ሰርችላችኋለሁ። ኡስታዙ ሕዝቅኤል ምዕራፍ 4 ቁጥር 12 ላይ የሚገኝን በመጥቀስ እግዚአብሔር ፋንድያን ሰዎች እንዲበሉ አዟል የሚል ቅጥፈት ቀጥፎ ምላሽ የሰጠውበት ነው። ምንድነው እሱ ክፍሉ የሚናገረው? እንዲህ ይላል። እንደ ገብስ እንጎቻም አድርገህ ትበላዋለህ፣ ከሰውም በሚወጣ ፋንድያ በፊታቸው ትጋግረዋለህ ይላል። በሰው በሚወጣ ፋንድያ ትጋግረዋለህ አለ እንጂ የሰውን ፋንድያ ትበላለህ አላለም። ምንድነው ታዲያ እንደ ገብስ እንጎቻ አድርገህ ትበላዋለህ የተባለው ምንድነው ሲባል እዛው ምዕራፍ ላይ ቁጥር 9ና 10ን ስትመለከቱ አንተም ስንዴንና ገብስን ባቄላንና ምስርን ጤፍና አጃን ወደ አንተ ውሰድ፣ በአንድ ዕቃም ውስጥ አድርገህ እንጀራ ጋግር፣ በጎድንህ እንደተኛህበት ቀን ቁጥር 390 ቀን ትበላዋለህ። ስንት? 390 ቀን ትበላዋለህ። የምትበላውን በሚዛን በየቀኑ 20 ስቅል ይሁን፣ በየጊዜውም ትበላዋለህ ይላል። ስለዚህ የሚበላው ጤፍ፣ ስንዴና ምስር እነኝን ነው እንደ እንጀራ አድርጎ የሚበላቸው ማለት ነው። የሚጋግርበትን ነው ከሰው በሚወጣ ፋንድያ ትጋግረዋለህ ያለው፣ እንደ እንጨት ትጠቀመዋለህ ነው። በግንብ ውስጥ ለ390 ቀናት የሚቆዩ ከሆነ እንጨት መልቀም ስለማይችሉ ነው ይሄ ትእዛዝ የተሰጣቸው። ለእስራኤሎች እዛው እንዳይጸዳዱ እንደ መሐመድ ወይም እንደ ሳባዎቹ ወይም ደግሞ እንደ መሐመድ ሚስቶች በየሜዳው ላይ ዝም ብለው ተጸዳድተው ትተው እንዳይሄዱ እንደዚህ ብሎ አስዟቸዋል አስቀድሞ። ዘዳግም ምዕራፍ 23 ቁጥር 12ና 13 ላይ ወደ ሜዳም ተወጣበት ዘንድ ከሰፈር ውጭ ቦታ ይሆንልህ። ምን? ለመጸዳዳት። ከመሳሪያህም ጋር መቆፈሪያ ያዝ፣ በሜዳም በተቀመጠህ ጊዜ ትምስበታለህ፣ ዞረህም ከአንተ የወጣውን አፈር ትከድነዋለህ ይላል። ስለዚህ ተተጸዳዳ በኋላ ሜዳ ላይ ጥሎት መሄድ የለም፣ አፈር ማልበስ አለበት። ቆፍሮ ነው መጸዳዳት ያለበት ማለት ነው። በየሜዳው ላይ ዝም ብሎ ቁጢጥ ማድረግ የለበትም እንደ መሐመድና እንደ ሚስቶቹ። ስለዚህ ሽንት ቤት መምጣት ይህ አሁን ዘመናዊ ሽንት ቤቶች የምታዩቸው እንኳን አስቀድሞ በሙሴ ጊዜ የተሰጠ ነበረ። እግዚአብሔር ጋይድ ያደረገው ሰዎች ካካቸውን ዝም ብለው በየሜዳ ላይ እንደ መሐመድና እንደ ሳባዎቹ እንዳይጥሉ ምን መሬት ቆፍረው እንዲጠቀሙ አዞ ነበረ። ነገር ግን በዛች በከተማ ውስጥ በግንቧ ውስጥ ለ390 ቀን የሚቆዩ ከሆነ ከከተማው ወይንም ደግሞ ከግቢያቸው ወጥተው ያንን ማድረግ ስለማይችሉ እንደ ማገዶ እንዲጠቀሙት እግዚአብሔር በኃጢአታቸው ምክንያት ነው ይህንን ትእዛዝ ሰጣቸው። ነገር ግን ንስሐ ገቡና ይህንን ማድረግ ስለተጠየፉት ንስሐ ሲገቡ እግዚአብሔር እንደዚህ አላቸው። እዛው ምዕራፍ ላይ ቁጥር 15 ላይ ሕዝቅኤል ምዕራፍ 4 ማለት ነው። እርሱም እነሆ በሰው ፋንድያ ፈንታ ኩበት ሰጥቼዋለሁ፣ በእርሱም እንጀራህን ትጋግራለህ አለኝ ይላል። ስለዚህ ፋንድያን ተወና በሰው ፋንድያ ቦታ ምን ሰጠው? የእንስሳት ኩበትን እንደ እንጨት እንዲጠቀሙ ፈቀደለት ማለት ነው። በእስልምና ይሄ ኩበትም የወንድሞቻችሁ ምግብ ነው ብሏል መሐመድ። የወንድሞቻችሁ ምግብ ስለሆነ በሱ እንዳትጸዳዱ ብሏል። ሳይ ሙስሊም 450 ላይ ታገኙታላችሁ። ጅኒዎችና ጋነንቶች የሙስሊሞች ወንድሞች ስለሆኑ ኩበት የወንድሞቻችሁ ምግብ ነው እንዳትጸዳዱበትም እንዳትሉት ብሏል። ኤንዌስ ብቻ ምን አድርጓል? በፋንድያ ፋንታ ኩበትን እንደ እንጨት ገጠሩ ላይ ይጠቀሙታል። ስቲል አሁንም ይሄ የሚያስጸይፍ ነገር አይደለም እንደ እንጨት መጠቀም። ኢቭን በፋንድያ ራሱ በሰው አንድ ዶ ቢጠቀመው ዚስ አጸያፊ አይደለም። ባዮጋዝ አለ አሁን ላይ ታስታውሳችሁ፣ ከተማ ውስጥ የምንኖሩ ባዮጋዝ አለ። ባዮጋዝ ቆሻሾች የሚሰራ ነው። ያደጉት ሀገራት እንኳን የሚጠቀሙት ነው። አስቀድሞ የዛሬ 1000 ዓመታት በፊት እግዚአብሔር ይህንን ለሙሴ ነግሮት ነበር እንዴት ሽንት ቤት መጠቀም እንዳለበት። ስለዚህ ይሄ የሚያስጸይፍ ወይንም የሚያስቀይም አይደለም። ብሉት አልተባልንም። ብሉት ሳይሆን የተባለው እንደ እንጨት ተጠቀመው ብሎት ነበረ። እሱንም እንደ እንጨት አንድዶ ለመጠቀም ስለተጸየፈው በፋንድያው ፋንታ ኩበት አድርጎለታል። በእስልምና ግን የሰው ካካን እኔ ካካልኩበትን ሙስሊሞች መግመጥመጥ ውዱ ማድረግ በሱ ይችላሉ። ነቢያቸው ሰዎች ያሉበትን፣ ውሾች ሞተው የተጣሉበትን፣ ሴቶች ፔሬድ ጨርቅ የጣሉበትን በሱ ይጉመጠመጥ ነበር። ሙሐመድ ማስረጃ።
ሱናን አቢ ዳውድ 67 ላይ እንደዚህ ይላል። ናሬትድ አቡ ሰይዳ አልኩድሪ እንደተረከው I heard that the people asked the prophet of Allah ሰዎች ያላ መልእክተኛን ሲጠይቁት ሰምቻለሁ አለ። water is brought for you from the well of Buddha ውሃ ከቡዳ የሚባል ጎሬ ውስጥ መጥቶልሃል ብለው ይነግሩታል ማለት ነው። it is a well in which dead dogs, menstrual clothes and excrement of people are thrown ጎሬው ደግሞ ምንድነው እሱ ይላል የሞቱ ውሾች ውሻ አይደለም ውሾች የተጣለበት የፔሬድ ጨርቅ የተጣለበት excrement of people are thrown ሰዎች ሰገራቸውን ካካ የሚሉበት ወይንም የጣሉበት ነው ይላል። ምን አለ ነብዩ? the messenger of Allah replied ያላ መልእክተኛ እንዲህ ሲል መለሰ verily water is pure and is not defiled by anything እውነት ነው የምላችሁ ውሃ በምንም አይቆሽሽም ንጹህ ነው አለ ማለት ነው። ውሃው እስከ እምብርት አካባቢ ከደረሰ ነው። እምብርት ጋም አይደርስም፣ ከእምብርት በታች ነው። ወራጅ አይደለም፣ የቆመ ውሃ ነው። ከለሩን ራሱ ውሃው እንደቀየረ እንደዚህ ይላል ሐዲሱ ላይ I saw the color of water in this well had changed የጎሬ ውሃ መልኩ ተቀይሯል ይላል ነብዩ። ምን ያደርጋል? በዚህ ውዱ ያደርጋል። አንድ ሐዲስ ልጨምርላችሁ። ሱናን ናሳኢ 327 ላይ ግሬዱ ሰሂህ ነው። I passed by the prophet when he was performing wudu from the well of Buddha ከቡዳ በመጣ ውሃ ውዱ ሲያደርግ በስሩ አለፍኩ ይላል። I said are you performing wudu from it when garbage is thrown into it ቆሻሻ በተጣለበት ውሃ ውዱ እያደረክ ነው ስል ጠየቅኩት ይላል ነብዩ። እንዲህ ሲል መለሰ he said water is not made impure by anything ውሃ በምንም ተአምር በምንም ሊቆሽሽ አይችልም አለ። ስለዚህ እኔ ሰገራ ባልኩበት መሐመድ ሊጉመጠመጥ ይችላል። መሐመድ ሊጉመጠመጥ ይችላል። እኛ መጽሐፍ ቅዱስ ላይ ፋንድያ ከሰው የሚወጣን ብሉ ሳይሆን የተባለው በኃጢአታቸው ምክንያት እንደ እንጨት አንድዳችሁ ተጠቀሙት ነው የተባለው። መሐመድ በጽድቁ ምክንያት ነው ከሰዎች የሚወጣን ሰገራ የሚጉመጠመጥበት። ወራጅ ውሃ አይደለም፣ የቆመ ውሃ ነው። በጣም እናመሰግናለን ወንድማችን ነው ፈግዛሪ ስትል በዚህ መንገድ እንግዲህ ደፍረን መልስ መለስ ካልቻለን ያጣቀስን መልስ መለስ ካልቻለን ያልንበት ሁኔታ የተረገጠን በመነበት ነው የምንገኘውና ይሄ ደግሞ ተገቢ አይደለምና እነሱ መጡበት መንገድ አንዳንድ ጊዜ ነገሮችን መጡበት መንገድ መለስ አለባችሁ። በቻላችሁ እንግዲህ በትህትና ክርስቲያን እንደመሆናችሁ መጠን እንሄድና እምቢ ከተባለ እንግዲህ በዚህ መንገድ አስረግጠው ያመሳከሩ ከዚህም ከዛም ያያዙ መናገር አለብን ብያስባለሁና ወደገና ወንድማችን ወፈይ እግዚአብሔር ይስጥልን። ነገ 5 ነው የምናውቃቸው የሚመስለን ግን የማናውቃቸው የመነኮሳት አለቃ ርዕሰ ባህታውያን አጋዕዝተ ዓለም ቅድስት ሥላሴን በጀርባቸው ያዘሉ 60 ነብርና 60 አንበሳ በፊት በኋላ በቀኝ በግራ እየተከተላቸው የእግራቸው ትቢያም ለነዚህ አንበሳና ነብሮች ትኩስ ስጋ ሆኖላቸው ሲመገቡ የነበረ 562 ዘመን ሲኖሩ ምንም አይነት እህልም ሆነ ውሃ ያልቀመሱ እግዚአብሔር ከእናታቸው ማህፀን መርጧቸዋልና 10ሩን የብቃት ማዕረጋት የተጎናጸፉ እሳቸው ራሳቸው እሳት ናቸውና በመብረቅ ላይ ተጭነው የሚሄዱ ከእናቶች ማህፀን ከተወለዱት መጥምቀ መለኮትን የሚያክል ክቡር ሰው እንደሌለ ሁሉ እሳቸውን የሚመስል የሌለ የኔን ግርማ አጎናጽፌያለሁና ቅዱሳን ወዳጆች በሚያዩ ሰዓት ይፍሩ የተባሉ አይን ጥቅሻ 7ኛ ሰማይ ድረስ የሚሄዱና በሚደርሱም ሰዓት ደግሞ መላእክት ኮቴያቸውን እንኳን የማይሰማቸው ቅዱስ አዎ የምናውቃቸው የሚመስለን ግን የማናውቃቸው ስማቸው የከበረ ቅዱስ ስማቸውን በመጥራት ብቻ የእሳትን ባሕር የሚያሻግሩ እስከ 15 ትውልድም ድረስ የሚያስምሩ የገድላቸውን መጽሐፍ ለጻፈ ላጻፈ ላነበበ ለሰማ ላሰማ ቀጥታ ርስተ መንግሥተ ሰማያትን የሚያወርሱ አባት በስማቸው አምኖ ለተራበ ያበላ ለተጠማ ያጠጣ ሰው በዚህ ዓለም ሲኖር ደሃ ቢሆን እንኳን የሚበላው እንደማያጣ የተነገረላቸው ቅዱስ በመታሰቢያ ቀን ማለትም ከ12ቱ ወራት በአንዱ ቀን ዕጣን፣ ዘቢብ፣ ስንዴ ለቤተ ክርስቲያን መባ የሰጠ እንደ አንተ ንጹሕ ይሁንልህ ክፍሉም ርስቱም ከአብርሃም ከይስሐቅ ከያዕቆብ ጋር ነው የተባሉ ቅዱስ ከግብፅ ወደ ኢትዮጵያ በመጡ ሰዓት ኢትዮጵያን በአራቱም አቅጣጫ አዩና ጌታ ሆይ ለዚች ሀገር ሰው የላትምና ሰው አዘጋጅላት ብለው በጠየቁት መሰረት ሐዲስ ሐዋርያ አባታችን አቡነ ተክለ ሃይማኖትን በጸሎታቸው ያስገኙ አባት
አባታችን አቡነ ተክለ ሃይማኖት ኢትዮጵያን እየዞሩ ጣዖትና ቃልቻን እንዲሁም ደግሞ ጠንቋይን ሲያጠፉ እሳቸው ደግሞ ምድረ ከብድ ላይ ለ100 ዓመት ተዘቅዝቀው በጸሎት ያገዙ ታላቅ አባት እንደ እመቤታችን እንደ 33ቱ በዓላት በ12ቱም ወራት በአምስት ቀን ዝክራቸውን የዘከረ የእሳቸውን ንጽሕና እንደሚጎናጸፍ የተነገረላቸው ቅዱስ በዚህ ምድር የእሳቸውን ዝክር እየዘከረ ግን እናትና አባቱ ሲኦል ቢገቡ የዛን የዘካሪውን እናትና አባት ከሲኦል አውጥተው የብርሃን ከተማ የሚያስገቡ እኒህ ስም አጠራራቸው የከበረ አባታችን ርዕሰ ባህታውያን አባታችን አቡነ ገብረ መንፈስ ቅዱስ ናቸው። ጌታ ሆይ እኛ ኃጢአተኞችና የእፉኝት ልጆች እኒህን የከበሩ ጻድቅ በየትኛው አንደበታችን ልንጠራቸው እንችላለን? አዎ እኛ ወራዳና ደካማ ልጆችህ የኒህን ጻድቅ ስም በከንቱ ጠርተን እንዳናስቀይምህ እንፈራለን። በከመ ምሕረትከ ጌታ ሆይ እንደ ምሕረትህ እንደ ቸርነትህ አንደበታችንን አጣፍጥልንና የኒህን ለሰማይም ለምድርም የከበዱ ጻድቅ አባታችንን ዜና ስም ጠርተን እንባረክ እንቀደስ ዘንድ ፍቀድልን። አባታችን አቡነ ገብረ መንፈስ ቅዱስ ከደጋግ ወላጆቻቸው ከአባታችን ከቅዱስ ስምዖንና ከእናታችን ከቅድስት አቅሌስያ ከ30 ዘመን የልጅ ጦት በኋላ በብስራተ ስሉስ ቅዱስ ስልጣኑ ከሰማይ ከፍታ ከፍ የሚል ንጽሕናው ደግሞ ከቅዱስ ሚካኤልና ከቅዱስ ገብርኤል ጋር የሚስተካከል ክህነቱም እንደ መልከ ጼዴቅ እንደ መጥምቁ ዮሐንስና እንደ ነቢዩ ኤልያስ የሆነ ሕፃን ልጅ እንኪ ተቀበይ ተብላ መጋቢት 29 ቀን ተጸንሰው በጌታ የልደት ቀን ታኅሳስ 29 ቀን የተወለዱ ቅዱስ ናቸው። የተወለደ ቀንም ሊቀ መላኩ ቅዱስ ገብርኤል በሰው አምሳል መጥቶ ይህ ልጅሽ ስሙ ገብረ መንፈስ ቅዱስ ይባል ብሎ ስሙን አወጦለት ሂዷል። እሳቸውን በተወለዱ በዚያንኑ ቀን ለአብ ለወልድ ለመንፈስ ቅዱስ 3 ስግደትን ሰግደዋል። በልጅነታቸው በ3 ዓመታቸው ቅዱስ ገብርኤል ዘመደ ብርሃን ለተባለ ቅዱስ አባት ወስዶ ሰጣቸው። እሱም በሃይማኖትና በምግባር እየኮተኮተ አሳድጓቸዋል። ከዚህ በኋላማ ያለው ታሪክ ምኑ ይወራል? እመቤታችን ወዳጄ ትለዋለች። ነቢያትና ሐዋርያት ወገናችን ይሏቸዋል። መላእክትም ወዳጃችን እያሉ በክንፋቸው ያቅፏቸዋል። የአባታችን መዓዛቸው የተለየ ነበርና የሚቀመጡበትን ጫካውን በሙሉ ይሞላው ነበር። በመንፈስ ቅዱስም ኃይል ወደ ፈለጉበት ቦታ እንደ ወፍ ይበሩ ነበር። የዱር አውሬዎችም እንደ ደቀ መዝሙር ይታዘዙላቸው፣ እግራቸውም ስር ይተኙ ነበረ። ጸሎት በሚያደርጉ ሰዓትም አብሯቸው ለጸሎት ይቆሙ ነበር። ለጸሎት እጃቸውን ዘርግተው ወደ ላይ ቀና ሲሉ 7ቱ ሰማያት እንደ መጋረጃ ይገለጥላቸውና አጋዕዝተ ዓለም ቅድስት ሥላሴን በአንድነትና በሦስትነት ይመለከቱ ነበር። ምክንያቱም ዮሐንስ አቡ ቀለምሲስ ጌታን በአንድነትና በሦስትነት የሚያይበትን ጸጋ እንደተሰጠው ሁሉ ለሳቸውም ሰጥቷቸው ነበር። ጌታም በየጊዜው እየተገለጠ ወዳጄ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ትወዳለህ እያለ ይጠይቃቸው ነበር። ሩኅሩኅና የዋሁ አባታችንም በደይን በሲኦል የሚኖሩትን ማራቸው፣ ሰይጣን አስቷቸዋልና በማወቅም ሆነ ባለማወቅ የሰሩትን ማራቸው፣ ይቅር በላቸው ብለው ይጠይቁት ነበር። ጌታም ወዳጄ ሆይ የለመንከኝን አልከለከልህም፣ አይደለም የለመንከኝን በውስጥ ያሰብከውን በሙሉ እፈጽምልሃለሁ፣ ስምህን የጠሩና መታሰቢያን ያደረጉ በሙሉ ምሬልሃለሁ ብሎ ቃል ኪዳን ገባላቸው። አቡነ ገብረ መንፈስ ቅዱስ ከምእመንም ቢሆን ከመነኮስም ቢሆን ከቅዱሳንም ቢሆን ከመላእክትም ቢሆን እሳቸው ፈቃደኛ ካልሆኑ ማንም የማያያቸው ታላቅ ቅዱስ ነበሩ። መድኃኔ ዓለም ኢየሱስ ክርስቶስ እሱ ዋና ቀዳሽ፣ እሳቸው ደግሞ ረዳት እየሆኑ እየቀደሰ በየጊዜው አባታችንን ሥጋው ደግሞ ያቀብላቸው ነበር። አባታችን 400,000 ስግደት እየሰገዱ ቀኝ ፊታቸውን 300 ግራ ፊታቸውን 300 ጊዜ በጥፊ በድንጋይ ይመቱ ነበር። መድኃኔ ዓለም ኢየሱስ ክርስቶስም በዚህ ሰዓት በተወለድኩበት በተጠመቅኩበትና በተነሳሁበት በእነዚህ በሦስቱ ቀናቶች 1000 ነፍሳትን ከሲኦል አወጣልሃለሁ አላቸው። አባታችን አቡነ ገብረ መንፈስ ቅዱስ የኢትዮጵያን ሕዝብ በሙሉ ማርልኝ ብለው ምድረ ከብድ የሚገኘው ባህር ውስጥ በጭንቅላታቸው ተዘግዝቀው ለ100 ዓመት የጸለዩ ሲሆን በዚያም 700,300 የሚሆኑ አጋንንት ከአራቱም አቅጣጫ እየመጡ በፍላጻዎቻቸው ሰውነታቸውን ይወጓቸው ነበር። ጌታችንም ከ100 ዓመት በኋላ ተገልጾ ወዳጄ ገብረ መንፈስ ቅዱስ ሆይ የኢትዮጵያን ሕዝብ በሙሉ ምሬልሃለሁ ሲላቸው ኢትዮጵያም አስራት አድርገው ተቀብለዋል። አባታችን አቡነ ገብረ መንፈስ ቅዱስ ሰማያዊ ህብስትና ጽዋ በየጊዜው የሚመጣላቸው ቢሆንም እንኳን አይመገቡትም ነበር። ምክንያቱም ጽዋውና ህብስቱን በማሽተት ብቻ ነበረ የሚጠግቡት። የአባታችን የአቡነ ገብረ መንፈስ ቅዱስን ሙሉን ቃል ኪዳን የመጋቢት ሰው ቢለን እረፍታቸው መጋቢት 5 ሙሉን ቃል ኪዳናቸውን የምንነጋገር ይሆናል። ምክንያቱም መድኃኔ ዓለም ኢየሱስ ክርስቶስ የገባላቸው ቃል ኪዳን እንደዚህ በቀላሉ ተነስቶ የሚያልቅ ስላልሆነ የእረፍታቸው ጊዜ የምንነጋገርበት ይሆናል። መድኃኔ ዓለም ኢየሱስ ክርስቶስ ሆይ ከእኒህ እንደ ሰው ተፈጥረው እንደ መልአክ ከኖሩ ከርዕሰ ባህታውያን ከአባታችን ከአባ አቡነ ገብረ መንፈስ ቅዱስ ረድኤት፣ በረከት፣
ጥበቃ፣ ምልጃ፣ ፍቅር አትለየን። አሜን። ይቆየን። ኢኒዌይስ ቪዲዮአችን የምስራች ኦፕን ተናችሁበት አዲስ መረጃ ምናጋችሁበት አልጠራጠርም። በቀጣዩ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። እግዚአብሔር መካችን ሀገራችን ኢትዮጵያ ሰላም ያደርግልን፣ ተባዳኖች ይጠብቅልን። ቸር ቆዩልኝ።